አንድ ሰንደቅ ዓላማ፣ አንድ መግባቢያ ገንዘብ እና አንድ ጠንካራ መሪ። ይህ የፓን አፍሪካኒስቶች የዘመናት ህልም ነው። 54 ሀገራት ተሰባስበው ዩናይትድ ስቴትስ ኦፍ አፍሪካ ቢመሰርቱ ዓለም ምን ትሆናለች? ከካይሮ እስከ ኬፕ ታውን፣ ከዳካር እስከ ጅቡቲ ያለ ድንበር መጓዝ ቢቻልስ? አፍሪካ የዓለማችን ቁጥር አንድ ሀያል መንግሥት ትሆን ይሆን ወይስ በውስጥ ሽኩቻ ትበታተናለች? ዛሬ በዚህ ቪዲዮ የአፍሪካ አንድነትን ጥቅምና ጉዳት፣ የገጠሙን ታላላቅ ፈተናዎችና አህጉሪቷን የሚመራት አንድ ሰው ማን ሊሆን እንደሚችል በጥናት የተጻፈ ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዩናይትድ ስቴትስ ኦፍ አፍሪካ፣ የአፍሪካ መዳኛ ወይስ የህልም እንጀራ? አፍሪካ 1.4 ቢሊዮን ህዝብ፣ 54 አገራትና እጅግ ግዙፍ የተፈጥሮ ሀብት ያላት አህጉር ነች። ነገር ግን በድንበር ግጭቶች፣ በኢኮኖሚ ጥገኝነትና በፖለቲካ አለመረጋጋት ትታወቃለች። የአፍሪካ ህብረት አህጉሪቱን አዋህዶ አንድ አገር ቢመሰረት ምን ይፈጠራል የሚለው የፓን አፍሪካኒዝም ትልቁ ህልም ነው። ዛሬ የዚህን ህልም ዕድሎች፣ ፈተናዎችና የአመራር ቅርጽ እንፈትሻለን። የሚገኙ ዕድሎች ኦፖርቹኒቲስ። አፍሪካ አንድ አገር ብትሆን የሚከተሉት ታላላቅ ጥቅሞች ይኖራታል። የኢኮኖሚ ጥንካሬ፣ ኢኮኖሚክ ፓወር ሃውስ። የድንበር ክፍያ እና የቪዛ ገደብ ስለሚጠፋ የንግድ ልውውጥ ይፈነዳል። አፍሪካ የዓለማችን ትልቁ ነፃ የንግድ ቀጠና ወደ ሙሉ ውህደት በመቀየር እንደ ቻይና እና አሜሪካ ያለ የኢኮኖሚ ተጽዕኖ ፈጣሪ መሆን ትችላለች። አንድ ገንዘብ፣ ሲንግል ከረንሲ። የአፍሪካ ሀገራት የገንዘብ ምንዛሪ ዋጋ መውረድ ትልቅ ችግር ነው። አንድ የጋራ ገንዘብ መኖሩ የኢንፍሌሽን የዋጋ ግሽበትን ለመቆጣጠር እና የውጭ ኢንቨስትመንትን ለመሳብ ይረዳል። ሌላኛው ዲፕሎማሲያዊ ተሰሚነት ነው። በዓለም አቀፍ መድረክ ለምሳሌ በተባበሩት መንግስታት ላይ በ54 ድምፅ ሳይሆን በአንድ ጠንካራ ድምፅ መናገር አፍሪካን የዓለም ሀያል መንግስት ያደርጋታል። የተፈጥሮ ሀብት አስተዳደር። ኮንጎ ያለው ኮባልት፣ በደቡብ አፍሪካ ያለው ወርቅ እና ናይጄሪያ ያለው ነዳጅ በአንድ ማዕከል ሲተዳደር ለአፍሪካውያን እንጂ ለውጭ ኩባንያዎች ብቻ አይሆንም። ተግዳሮቶቹ፣ ቻሌንጆቹ ምን ይሆናሉ? ይህ ጉዞ ግን አልጋ ባልጋ አይደለም። የሚከተሉት ፈተናዎች ከፊታችን ይደቀናሉ። የሉዓላዊነት ጥያቄ። አገራት የራሳቸውን ሰንደቅ ዓላማ፣ ጦር ሰራዊትና ስልጣን አሳልፈው ለመስጠት ፈቃደኛ አለመሆን ትልቁ እንቅፋት ነው። የመሰረተ ልማት አለመመጣጠን። እንደ ግብፅና ሞሮኮ ያሉ የበለጸጉ ሀገራት ከደካማ ኢኮኖሚ ካላቸው ሀገራት ጋር ሲዋሃዱ የሚፈጠረው የሀብት ክፍፍል ቅራኔ ሊፈጥር ይችላል። ሌላኛው የቋንቋና የባህል ልዩነት ነው። በአህጉሪቱ ከ2000 በላይ ቋንቋዎች አሉ። ይህ ሁሉ ህዝብ በአንድ ብሔራዊ ስሜት ማስተዳደር ከፍተኛ ሥራ ይጠይቃል። የውጭ ጣልቃ ገብነት። አፍሪካ ተከፋፍላ እንድትቆይ የሚፈልጉ የውጭ ኃይሎች ይህ ውህደት እንዳይሳካ ጫና ሊያደርጉ ይችላሉ። እስቲ ደግሞ የአመራር ስትራክቸር፣ ገቨርናንስ ስትራክቸር ምን ሊሆን እንደሚችል እንመልከት። ውህደቱ እንዲሳካ ፌዴራላዊ አስተዳደር ስርዓት፣ ፌዴራል ሲስተም ተመራጭ ነው ይባላል። የፌዴራል መንግስት የውጭ ጉዳይ፣ መከላከያ እና የጋራ የገንዘብ ፖሊሲን ይቆጣጠራል። የክልል ወይም ስቴት መንግስታት አሁን ያሉትን አገራት እንደ ግዛት ሆነው የየራሳቸው ባህልና የውስጥ አስተዳደር ይዘው ይቀጥላሉ። የአፍሪካ ፓርላማ ከእያንዳንዱ ግዛት በህዝብ ብዛት ተመጣጣኝ ተወካዮች ያሉትና ህግ የሚያወጣ ጠንካራ አካል ይኖራል። ዋና ከተማ አሁን እንዳለው አዲስ አበባ ወይም ደግሞ ስልጣንን ለመከፋፈል የተለያዩ የፌዴራል ተቋማት በተለያዩ ከተሞች ለምሳሌ የፋይናንስ ማዕከል በጆሃንስበርግ፣ የህግ ማዕከል በካይሮ ሊከፋፈሉ ይችላሉ። ውህደቱ የውስጥ ፖለቲካ ንትርክን፣ መከራን ይቀርፋል? ይህ ጥያቄ ወሳኝ ነው። ውህደቱ በራሱ አስማታዊ መፍትሄ አይደለም፣ ነገር ግን የሚከተሉትን ለውጦች ሊያመጣ ይችላል። የድንበር ግጭቶችን ያስቀራል። ብዙዎቹ የአፍሪካ ጦርነቶች የድንበር ይገባኛል ናቸው። አገር አንድ ሲሆን ድንበር ስለሚጠፋ ግጭቶቹ ፋይዳ ያጣሉ። ለዲሞክራሲ ጫና ይፈጥራል። በአንድ አገር ውስጥ ያለ አምባገነን መሪ በፌዴራል መንግስት ህግጋት እንዲገዛ ስለሚገደድ የሰብአዊ መብት ጥሰቶች ሊቀንሱ ይችላሉ። ነገር ግን ውህደቱ በደንብ ካልተመራ
የጎሳ ፖለቲካ ከሀገር አቀፍ ደረጃ ወደ አህጉር አቀፍ ደረጃ አድጎ የባሰ ትርምስ ሊፈጥር ይችላል ተብሎ ይገመታል። ስለዚህ ውህደቱ ከላይ ወደ ታች በመሪዎች ብቻ ሳይሆን ከታች ወደ ላይ በህዝብ ፍላጎት መሆን አለበት። ዩናይትድ ስቴትስ ኦፍ አፍሪካ መፈጠሩ ለአፍሪካውያን ከድህነት መውጫ ብቸኛው መንገድ ሊሆን ይችላል። ፈተናዎች ቢከብዱም የአውሮፓ ህብረት ያደረገውን አፍሪካ በራሷ መንገድ ማድረግ ትችላለች። እናንተስ አፍሪካ አንድ ሀገር ብትሆን ትደግፋላችሁ? የትኛው ሀገርስ ቀድሞ ሉዓላዊነቱን አሳልፎ ይሰጣል ብላችሁ ታስባላችሁ? በኮሜንት አሳውቁን። እስቲ ደግሞ አሁን አንዳንድ ጥናቶችና የተደገፉ መረጃዎችን እንመለከታለን። አንደኛ የኢኮኖሚ ውህደት ጥናት ዘ ኢኮኖሚክ ኢምፓክት። የዓለም ባንክ፣ ወርልድ ባንክ እና የአፍሪካ ልማት ባንክ ያደረጓቸው ጥናቶች እንደሚያሳዩት የገበያ ስፋት አፍሪካ አንድ ብትሆን የገበያ መጠኗ $3.4 ትሪሊዮን ይደርሳል። የድህነት ቅነሳ የአፍሪካ ነፃና የንግድ ቀጠና ብቻውን ውጤታማ ከሆነ እስከ 2035 ድረስ 30 ሚሊዮን አፍሪካውያን ከከፋ ድህነት ማውጣት እንደሚችል ጥናቶች ያመለክታሉ። የማኒፋክቸሪንግ እድገት አህጉራዊ ውህደት የአፍሪካን የማኒፋክቸሪንግ ምርት በ10% ሊያሳድግ ይችላል። ምክንያቱም ሀገራት ጥሬ ዕቃን ወደ ውጭ ከመላክ ይልቅ እርስ በርስ በመለዋወጥ እሴት መጨመር ወይም ቫልዩ አዲሽን ላይ ያተኩራሉ። ሌላኛው የሰላምና የጸጥታ ጥናት ነው። ኮንፍሊክት ሪዞሉሽን የሰላም ጥናት ተቋማት እንደ SIPRI ያሉ የሚጠቁሙት አንደኛ የወታደራዊ ወጪ መቀነስ። በአሁኑ ሰዓት የአፍሪካ ሀገራት በቢሊዮን የሚቆጠር ዶላር ለጦር መሳሪያ ግዢ ያጠፋሉ። አንድ ሀገር ቢመሰረት ግን አንድ የአፍሪካ ጦር ዩኒፋይድ አፍሪካን ኮማንድ ስለሚኖር ይህ ከፍተኛ በጀት ወደ ትምህርትና ጤና ሊዞር ይችላል። የድንበር ግጭቶች ይቆማሉ። በአፍሪካ 80% የሚሆኑት ግጭቶች የድንበር ይገባኛል ናቸው። ውህደት እነዚህን ግጭቶች በሕግ ደረጃ ዜሮ ያደርጋቸዋል። ሌላኛው የአመራር ስትራክቸር ሞዴሎች ፕሮፖዝድ ገቨርናንስ ሞዴል ናቸው። በፓን አፍሪካኒዝም ጥናቶች ውስጥ 3 ዋና ዋና ሞዴሎች ይነሳሉ። ሞዴል መግለጫ ጥቅሙ ኮንፌዴሬሽን አገራት ስልጣናቸውን ይዘው በጋራ ጉዳዮች ብቻ ይተባበራሉ። ጥቅሙ አገራዊ ማንነት አይጠፋም። ሌላኛው ሞዴል ፌዴራል ሪፐብሊክ ፌዴሬሽን ነው። አንድ አሜሪካ ወይም ናይጄሪያ ያለ ጠንካራ ማዕከላዊ መንግስት መፍጠር ማለት ለውጭ ኃይሎች የማይበገር ጥንካሬ ይሰጣል። ሌላኛው ኢዩ ሞዴል የአውሮፓ ህብረት ሞዴል ነው። ቀስ በቀስ በኢኮኖሚ ተዋህደው ወደ ፖለቲካ ውህደት መሄድ። የዚህ ጥቅም ግጭትን ሳይፈጠር በሂደት የሚመጣ ነው ማለት ነው። የውስጥ ፖለቲካ ንትርክን የመቅረፍ ዕድል ሶሻል ኮሄዥን ጥናቶች እንደሚያሳዩት በአፍሪካ ፖለቲካ ንትርክ ዋና መንስኤ የሀብት ሽሚያ ነው። መፍትሄው ውህደቱ ሰፊ ኢኮኖሚ ዕድል ስለሚፈጥር ዜጎች በጠባብ የብሔር ፖለቲካ ውስጥ ከመታሰር ይልቅ ሰፊ አህጉራዊ ዕድሎችን ማሳደድ ይጀምራሉ። ስጋቱ ነገር ግን ጥናቶች እንደሚያስጠነቅቁት አስተዳደሩ ፍትሐዊ ካልሆነ ትላልቅ አገራት ትናንሽ አገራትን ይውጣሉ የሚል ፍርሃት የውስጥ አመጽ ሊቀሰቅስ ይችላል። ዩናይትድ ስቴትስ ኦፍ አፍሪካ የቴክኖክራቶች የምሁራን ህልም ብቻ ሳይሆን የአፍሪካ ወጣቶች የህልውና ጥያቄ ነው። ጥናቶች እንደሚነግሩ ውህደቱ ቢደረግ ሳይሆን መቼ ይደረጋል የሚለው ነው ወሳኙ። የአፍሪካ መሪ ማን ሊሆን ይችላል? ዩናይትድ ስቴትስ ኦፍ አፍሪካ በሚለው ውይይት ውስጥ እጅግ አስቸጋሪውና ስሱ ጉዳይ ነው። በአህጉር ደረጃ አንድ መሪ መምረጥ ከፍተኛ የፖለቲካ ትንቅንቅ ሊያስነሳ ይችላል። ይሁንና በፖለቲካን ሳይንስና በታሪክ ምሁራን ዘንድ እንደ አማራጭ የሚነሱ 4 ዋና ዋና የአመራር መንገዶች አሉ። እንመልከታቸው። አንደኛ፣ ተዘዋዋሪ የፕሬዝዳንትነት ስልጣን ሮቴሽናል ፕሬዝዳንሲ። ይህ ሞዴል አሁን የአፍሪካ ህብረት እየተጠቀመበት ያለው ነው። እንዴት ይሰራል? በየ2 ወይም በየ4 ዓመቱ ስልጣኑ ከአንዱ ቀጠና ወደ ሌላው ለምሳሌ ከምስራቅ አፍሪካ ወደ ምዕራብ አፍሪካ ይዞራል። ጥቅሙ አንድ ሀገር ብቻ በበላይነት አህጉሪቱን ትቆጣጠራለች የሚለው ስጋት ይቀንሳል። ሁሉም ሀገር የባለቤትነት ስሜት እንዲሰማው ያደርጋል። ጉዳቱ ጠንካራና ተከታታይነት ያለው አመራር ላይኖር ይችላል፣ ምክንያቱም መሪው በየጥቂት ዓመቱ ስለሚቀየር ነው። ሌላኛው አማራጭ የአህጉራዊ ምክር ቤት ስብስብ ነው፣ ኤክስኪዩቲቭ ካውንስል። እንደ ስዊዘርላንድ አይነት የአመራር ስልት መከተል። እንዴት ይሰራል? አንድ ግለሰብ ብቻውን ንጉሥ ወይም ፕሬዝዳንት ከመሆን ይልቅ
ከየቀጠናው የተመረጡ 5 ወይም 7 መሪዎች በጋራ አህጉሪቱን ይመራሉ። ጥቅሙ ስልጣን በአንድ ሰው እጅ ስለማይከማች አምባገነንነትን ይከላከላል። ጉዳቱ ውሳኔዎችን በፍጥነት ለማስተላለፍ መግባባት ላይ መድረስ ሊያስቸግር ይችላል። ሌላኛው በህዝብ ድምፅ የሚመረጥ ፕሬዝዳንት ዳይሬክት ኤሌክሽን ነው። ይህ በጣም ዲሞክራሲያዊ ግን ደግሞ ፈታኙ መንገድ ነው። እንዴት ይሰራል? 1.4 ቢሊዮን የአፍሪካ ህዝብ በቀጥታ ድምፅ ሰጥቶ አንድ መሪ ይመርጣል ማለት ነው። ፈተናው ምንድን ነው? ከፍተኛው የህዝብ ቁጥር ያላቸው ሀገራት ለምሳሌ ናይጄሪያ፣ ግብፅ፣ ኢትዮጵያ ሁልጊዜ የራሳቸውን ሰው እንዲመረጥ የማድረግ እድላቸው ሰፊ ነው። ይህም ትናንሽ ሀገራት ድምፃችን አይሰማም ብለው እንዲያምፁ ሊያደርግ ይችላል። ሌላኛው አራተኛው የቴክኖክራት ወይም የባለሙያዎች መሪዎችን መምረጥ ነው። እንዴት ይሰራል? መሪው ፖለቲከኛ ሳይሆን በኢኮኖሚ እና በአስተዳደር ብቃት የተመሰከረለት ባለሙያ እንዲሆን ይደረጋል። ዓላማው ፖለቲካዊ ሽኩቻውን ትቶ አህጉሩን ወደ ልማት መምራት ላይ ብቻ እንዲያተኩር ማድረግ ነው። መሪው ምን አይነት ብቃት ኳሊቲ ሊኖር ይገባል? ጥናቶች እንደሚጠቁሙት የአፍሪካ መሪ የሚከተሉት መገለጫዎች ሊኖሩት ይገባል። አንደኛ፣ ባለ ብዙ ቋንቋ ተናጋሪ መልቲሊንጓል፣ ቢያንስ እንግሊዝኛ፣ ፈረንሳይኛ እና አንድ ዋና የአፍሪካ ቋንቋ ለምሳሌ ስዋሂሊ ወይም አማርኛ የሚችል ቢሆን የተሻለ ተቀባይነት ይኖረዋል። ሁለተኛ፣ ከታሪክ ጥላቻ የጸዳ ኒውትራል፣ ከአንድ ወገን ወይም ጎሳ ይልቅ ለአህጉራዊ ማንነት ቅድሚያ የሚሰጥ መሆን አለበት። ሶስተኛ፣ ጠንካራ ዲፕሎማት፣ ምዕራባውያን እና ምስራቃውያንን ቻይና፣ ሩሲያ ሳይፈራ የአፍሪካን ጥቅም ማስከበር የሚችል። ለመሆኑ የአፍሪካ የመጀመሪያው ፕሬዝዳንት ማን ቢሆን ይሻላል? የናይጄሪያ ቢሊዮነር፣ የደቡብ አፍሪካ ፖለቲከኛ ወይስ የኢትዮጵያው ዲፕሎማት? ወይስ ደግሞ አንድ የታወቀ ታዋቂ ሰው ሴሌብሪቲ? በኮሜንት ተወያዩበት። በመጨረሻም ዩናይትድ ስቴትስ ኦፍ አፍሪካ መፈጠሩ ለጥቂት ፖለቲከኞች የስልጣን ወንበር ሳይሆን ለቢሊዮን አፍሪካውያን የነጻነትና የብልጽግና በር መክፈት ነው። ፈተናዎች ብዙ ናቸው፣ ከቋንቋ ልዩነት እስከ ሉዓላዊነት ጥያቄ። ነገር ግን አንድነታችን ከልዩነታችን ይበልጣል። ጥያቄያችን ለእናንተ ነው። የአፍሪካ መሪ ሆኖ ቢመረጥ በቅድሚያ ይህ ሰው እመርጣለሁ የምትሉት ማን ነው? አሁን ባለው ሁኔታ አፍሪካ በ10 ዓመት ውስጥ አንድ ትሆናለች ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁና ለሌሎች አፍሪካውያን እንዲደርስ ሼር ማድረጋችሁ እንዳትረሱ። አዳዲስና ጥልቅ ትንታኔ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ስለተከታተላችሁ እናመሰግናለን። ሰላም ለእናንተ፣ ሰላም ለአፍሪካ።